በአዲስ አበባ የሚገኘው የአውሮፓ ህብረት ልዑክ ኢትዮጵያ እየተገበረች የምትገኘውን ሀገር በቀል የምጣኔ ሀብት ማሻሻያ እንደሚደግፍ ገልጾ የሚሳካው ሰላምና መረጋጋት ሲሰፍን እንዲሁም ደግሞ የህግ የበላይነት ሲከበር ነው ብለዋል። ይህን ያሉት አዲሷ የህብረቱ አምባሳደር ሶፊ ፍሮም ኤመስበርገር ዛሬ በአዲስ አበባ መግለጫ ሰጥተዋል። ኤርሚያስ በጋሻው መግለጫውን ተከታትሎ ተከታዩን ዝርዝር ዘገባ አሰናድቷል። እንደ ጎርጎሮሳውያኑ የዘመን ቀመር 1975 ምዕራብ አፍሪካዊቷ ቶጎ ርዕሰ ከተማ ሎሜ ላይ አውሮፓ ህብረት ከአፍሪካና ከካሪቢያን ሀገራት ጋር የትብብር ስምምነት ተፈራርሟል። አዲስ አበባ የሚገኘው የአውሮፓ ህብረት ልዑክ ይህን ጊዜ መነሻ በማድረግ የአውሮፓ ህብረትና ኢትዮጵያ መደበኛ ዲፕሎማሲያዊ ግንኙነት የጀመሩበትን 50ኛ ዓመት እያከበረ ይገኛል። ዛሬ በአምባሳደሯ መኖሪያ ቤትም ከሌሎች የአውሮፓ ህብረት አባል ሀገራት አምባሳደሮች ጋር በመሆን ለመገናኛ ብዙሃን መግለጫ ሰጥተዋል። ከወራት በፊት የቀደመውን አምባሳደር ሮላንድ ኮቢያን በመተካት የተሾሙት ፊንላንዳዊቱ አምባሳደር ሶፊ ፍሮም ኤመስበርገር የመጀመሪያ መግለጫቸውን በሰጡበት ጊዜ ታሪካዊ ያሉትን የህብረቱንና የኢትዮጵያን ግንኙነት ጠቅሰዋል። አክለውም ኢትዮጵያ እየተገበረች ያለችውን አገር በቀል የኢኮኖሚ ማሻሻያ ህብረቱ እንደሚደግፍ ጠቅሰው ለስኬታማነቱ ግን ሰላምና መረጋጋትን ማስፈን የግድ መሆኑን ገልጸዋል። ማሻሻያው በትክክለኛው መንገድ ላይ መሆኑ አንዱ ማሳያ ኢትዮጵያ የውጭ ኢንቨስትመንትና የውጭ ኩባንያዎችን እየሳበች ነው የሚለው ነው። ኢንቨስተሮች ሰላምና መረጋጋት መኖሩን፣ የህግ የበላይነት መኖሩን ማረጋገጥ ይፈልጋሉ። ኩባንያዎች ተገማችነት እንዲኖር ይፈልጋሉ። እነዚህ ጉዳዮች ማሻሻያው እንዲሳካ በጣም አስፈላጊና እኛም እገዛ የምናደርግባቸው ናቸው። የአውሮፓ ህብረትና ኢትዮጵያ በንግድና ኢኮኖሚ በህዝብ ለህዝብና በባህል ሰፊ ግንኙነት አላቸው። በጎርጎሮሳውያኑ 2016 ይህ ግንኙነት ወደ ስልታዊ ግንኙነት አድጎ የስምምነት ፊርማ መፈረሙ ይታወሳል። ከዚያ በኋላ ግን በተለይ በሰሜን ኢትዮጵያው ጦርነት ወቅት ግንኙነቱ በተወሰነ መልኩ ስለመፈተኑ በዚህ መግለጫ ላይም ተነስቷል። ህብረቱ ከዚህ ጦርነት ጋር በተያያዘ ለዓመታት ለኢትዮጵያ ሲያደርግ የነበረውን የቀጥታ በጀት ድጋፍ ማቋረጡም አይዘነጋም። ባለፈው ዓመት ዝግጅት ክፍላችን ይህንኑ ጉዳይ ለቀደሙት አምባሳደር ጠይቆ ህብረቱ ድጋፉን ለመቀጠል የኢትዮጵያ መንግስት ከዓለም አቀፉ የገንዘብ ድርጅት ጋር የሚያደርገውን ድርድር ውጤት እንደሚጠብቅ ተገልጾ ነበር። አሁን ይህ ድርድር ተጠናቆ ድርጅቱ ለኢትዮጵያ የፋይናንስ አቅርቦት አድርጓል። ለአዲሱ አምባሳደር ሶፊ አሁንስ ብለን ጠይቀናቸዋል። የተቋረጠውን የበጀት ድጋፍ በተመለከተ ከመንግስት ጋር እየተወያየን ነው፣ እየተግባባን ነው። አሁን በአዲስ መንገድ ላይ ነን ማለት እችላለሁ። አሁን ለመናገር ገና ቢሆንም የአውሮፓ ህብረት ግን ነገሩን ተመልሶ ለመመልከት ዝግጁ ነው። በኢትዮጵያ ባለፉት ዓመታት ያጋጠሙ የእርስ በርስ ጦርነቶችና ግጭቶች ቆመው ወደ ሰላም እንዲመጣ አስተዋጽኦ ሲያደርጉ ከነበሩ የዓለም አቀፉ ማህበረሰብ አካላት መካከል አውሮፓ ህብረት አንዱ መሆኑ ይታወቃል። በዚህ መግለጫ ላይም ህብረቱ አፍሪካ ህብረት መር በሆነው የሰላም ስምምነት ሂደት ድጋፍ ማድረጉ ተወስቷል። ከዚያ ባሻገር ህብረቱ ለትጥቅ መፍታትና ወደ ማህበረሰቡ መቀላቀል፣ ለሽግግር ፍትህና ለሀገራዊ ምክክር ሂደቶች የገንዘብ ድጋፍ ማድረጉ ተነግሯል። አሁንስ ዝግጅት ክፍላችን በተለይ በአማራ ክልል ራሱን ፋኖ ብሎ በሚጠራው ቡድንና በመንግስት መካከል የሚደረገው ጦርነት እንዲቆምና ወደ ድርድር እንዲመጣ እያደረገ ያለው ጥረት አለ ወይ ብለን ጠይቀናል። አማራ ክልልን በተመለከተ በክልሉ ያለው ጦርነት መቆም አለበት የሚለው መልእክት ሁሉንም የግንኙነት መንገዶች እየተጠቀምን እያስተላለፍን ነው። ከዚህ በተጨማሪ ሁሉንም አካል ወደ ድርድር ለማምጣት የሚያስችሉ መንገዶች ካሉም እየሞከርን ነው። ምክንያቱም ሁሌም ስንል እንደነበረው ጦርነት መልስ አይሆንም። ሌላኛው በአውሮፓ ህብረትና በኢትዮጵያ መካከል ያለው ወቅታዊ ጉዳይ ደግሞ ወደ አውሮፓ የሚገቡ ኢትዮጵያውያን ላይ የተጣለው የቪዛ ውስብስብ ሂደትና በአውሮፓ ሀገራት የሚገኙ ኢትዮጵያውያንን የተመለከተው አንዱ ነው። አምባሳደር ሶፊ ይህኑ በተመለከተ ህብረቱ ከኢትዮጵያ መንግስት ጋር ተወያይቶ መግባባት ላይ የተደረሰበት ነገር ካለ የሚል ጥያቄም ቀርቦላቸው ነበር። የቪዛ እግዱን በተመለከተ ዋነኛ አጀንዳችን አድርገን ከኢትዮጵያ መንግስት ጋር እየተነጋገርንበት ነው። በዚህ ረገድ መንግስትና በአውሮፓ የሚገኙ የእናንተ ኤምባሲዎች እየወሰዱ የሚገኙቸው እርምጃዎች ማድነቅ ፈልጋለሁ። በዓለም አቀፍ ህግ መሰረት ሀገራት በህገወጥ መንገድ ሌላ ሀገር የገቡ ዜጎቻቸውን መውሰድ ይኖርባቸዋል። አሁን ጉዳዩ እነሱን የመመለስ ጉዳይ ነው። በዚህ ረገድ የኢትዮጵያ መንግስት ኤምባሲዎች የሚወስዷቸው እርምጃዎች ላይ ትልቅ ለውጥ አለ። እኛ እየተከታተልነው ነው። ህብረቱ ከኢትዮጵያ ጋር በቀጣይም በተለይ በታዳሽ ኃይል፣ በአረንጓዴ አሻራ፣ በዲጂታል ዘርፍ፣ በግብርና እንዲሁም በግሉ ዘርፍ ተሳትፎ ላይ ያለውን ትብብር አጠናክሮ እንደሚቀጥል አስታውቋል። ከሩሲያ ዩክሬን ጦርነት ጋር በተያያዘም አውሮፓና አሜሪካ ያሉበትን ሁኔታ ግምት ውስጥ በማስገባት ዓለም ከመቼውም ጊዜ በላይ እርግጠኛ በማይኮንበት ኢተገማች ሁኔታ ላይ ትገኛለች ያለው የአውሮፓ ህብረት ኢትዮጵያ እንደ ትልልቅ ዓለም አቀፍ የባለብዙ ዘርፍ ተቋማት መስራችነቷ የማይለዋወጥ አቋም እንደምታንጸባርቅና ከጎናችን እንደምትቆም እምነታችን ነው ሲል ገልጿል።